ሰላም ጤና ይስጥልኝ ውድ ነው የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ቅመማ ወስናለች ውሳኔዋን ማለት ነው። ውሳኔዋም እንግዲህ የወሰነችውን ውሳኔ ሁላችሁም ያያችሁት ነው ማለት ነው። እኔ ግን እንደሚመስለኝ ነገር ብሩክ ያመጣው ሀሳብ በጣም ደስ ይላል። በጣም አሪፍ ነው ማለት እኛ ሴቶች ቶሎ አለመቀበልም ያው ችግር አለብን ትንሽ። እንደገና ደግሞ ሌላ ነገሮችም የተፈጠሩ አሉ። እነኛ ነገሮች መስተካከል አለባቸው እያለች ነበረ። ስለዚህ ከወንድሞቿ ጋር ሆና ተማክራ ነገሮችን አስባ ተጋብተው ቢኖሩ በጣም ደስ ይላል። ምክንያቱም የሚኖሩትም አንድ ቤት ነው። ሁልጊዜ እየተፈራሩና ሁልጊዜ በቃ ያልሆነ ነገር እየሆኑ መኖር የለባቸውም። ይሄ ነገር የብሩክ ሀሳብ የሁላችሁም የተመቻቸ ነገር ነው። ግን ብዙዎቻችሁ ደግሞ ሽማግሌ ይላክ ጋሽዬ ጋር ሽማግሌ ይላክ እያላችሁ ነው። ያም እኮ የማይቀር ነው ተናግሯል ልጁ በነገራችን ላይ ማለት ነው። የራስን ደግሞ አንዳንድ አላችሁ አንዳንድ የሆናችሁ በቃ ላይለ ጭንቅላታችሁ ባዶ የሆነ ማለት ነው። ልጅቱን ልጨቁናት ነው ወይ ልጅቱን እንድታረጋ ነው ወይ የምትሏላችሁ። ብሩክ መቼም አይጨቁናትም ሀይሚን ሆናን ለመናገር ማለት ነው። እንደውም መታደል ነው ብሩክ ማግባት ማለት ታድላ ነው እውነት። ምክንያቱም ለሀይሚ እንዴት እንደሚያስብላት እንዴት እንደሚወዳት እንዴት እንደሚንከባከባት ሁላችሁም ታውቃላችሁ። ምክንያቱም የበለጥ እንደውም ፍቅራቸው የበለጥ ማለት ከዚህ ካሉበት የበለጠ የሚጎለው ተጋብተውት ይኖሩ ነው እውነት ለመናገር ማለት ነው። እና ሽማግሌ አልክም አላለም። ሽማግሌ እልካለሁ በስነ ስርዓት እንደገና ጋብቻችን እንፈጥማለን። ግን አሁን በቃ ባልና ሚስት እንድንሆን ያንን ነገር በመዘጋጃ ተፈራርመን እንዲቀመጡ ነው የፈለገው። ምክንያቱም ፍቅረኛ ወይ ናቸው በተባለ ሰዓት ይኸው እየገቡባቸው ውስጣቸው እያያችሁ ነው። በጣም ብዙ ሰው እየገባ ነው መካከላቸው። ግን ባሏ ነው ተጋብተው ነው ያሉት ተተባሉ ደግሞ ማንም ባለትዳር ውስጥ መቼም እናፈናቅል ትዳራቸውን ብሎ የሚገባ ሴት ይኖራል ብዬ አላስብም። ማንኛውም ሴት ቢሆን ግን በአሁኑ ሰዓት አለ እና አቶ አምሳላት ደግሞ አላቆምም። ምክንያቱም እነሱን ማግኘት አለብኝ፣ እነሱን ታላገኘሁኝ ከእነሱ ህይወት አልወጣም ብላለች ማለት ነው። ትናንትና እንዳያችሁት ማለት ነው። እና ትናንትና እንግዲህ መታ ነበረ በፍጼ ቤት ማለት ነው። ፍጼም እንዲሁም ደግሞ ሚፍታህም ሆነው አናግረዋን ነበር። ግን እኔ ልትረዱኝ አችልም፣ እኔ ያለሁበትን ነገር እናንተ አታውቁም እያለች ነው እንደገና። ስለዚህ ይህን ነገር እያየ ብሩኬም በቃ ይሄ ነገር በሴቶች ጉዳይ ስለሆነ ሀይሚዬ ሁል ጊዜ የምጠረጥረው አይታችሁ ከሆነ ራሱ መጀመሪያ ላይ ቪዲዮ ሰርቶ ወደ እሷ ይገባ ይህን ነበር ከከደህ ነው ምናምን በቃ የምትለው ነገር በጣም ይደብራል አይደል? ወንድ ልጅ መቼም ብዙ መንገድ ብዙ ቦታ ይሄዳል፣ ይወጣል፣ ጓደኞች ጋር ይሄዳል፣ ብዙ የሚሰራቸው ስራዎች አሉ ውጭ ላይ። ስለዚህ እንደዚህ ትወጣት ይገባ እንደዚህ አይነት ነገሮች በቃ ለእሷም ጥሩ አይሆንም። እሱም እንደገና ምን አስባ ነው ብሎ ማሰብ የለበትም ማለት ነው። እና ባልና ሚስት ከሆኑ ግን የእሷ ነው በቃ ማንም ሰው ሊጠጋውም አይችልም። ማንም ሰውም እሱን እንትን ሊለባት ስለማይችል እንደ ልቡ ወጥቶ መግባት ይችላል። እሷን መጠራጠሯን ታቆማለች ብዬ አስባለሁኝ። እዚህ ጋር ደግሞ እንደገና ሌላ ችግር የተፈጠረው ደግሞ የልጁ ጉዳይ እዩ የምትለው ነገር ነው። የእዩን ደግሞ አሁንም እሱ እያመነበት አይደለም ያንን ነገር ይህኔ አይደለም እያለ ነው እየደጋገመ ይህኔ አይደለም እያለ ነው። እና ዲኤንኤን ደግሞ መመርመሩ አይቀርም ቀጠሮ አለው ብሏል። እንግዲህ ቀጠሯቸውን አናቅም መቼ እንደሆነ። ያ ነገር እንግዲህ ይፈታል ብዬ አስባለሁ። በዛ እውነትም ከሆነ ልጁ ከሆነ ምንም አይደለም በቃ ተፈጠረ ነው አይደል እንዴ? ስለዚህ አብረሽ መኖር ካለብሽ መኖር ትችላለሽ ማለት ነው። እና ልጅ መቼም ምንም አይደለም። ልጅ ለእኔ ጥሩ ነው ልጅ። ስለዚህ ያው ማለት እነሱ ጋር ግን ያው ቅሬታ ፈጥሯል። ምክንያቱም የእሷ ያላሰበችው ነገር ስለሆነ ብሩኬን የምታምነው ያው በቃ ባገኘችው ልክ ስለሆነ ነው ሀይሚ እንደዚህ የምትለው ማለት ነው። እና ይሄ ነገር እንግዲህ ፈጣሪ ይጠብቃቸው። ለማንኛውም እውነት ለመናገር ትናንትና ያመጣው ሀሳብ ብሩኬ በጣም እኔ በራሴ ማለት ነው እውነት ደስ ብሎኛል። በጣም ጥሩ ሀሳብ ነው። በቃ ይጋቡና ይቀመጡ። እውነት በቃ መጋባታቸው ለሁሉም ማለት ለኦዲየንስም ሆነ ለቤተሰብም ሆነ በቃ አንድ ተስፋ ነው እውነት ለመናገር ማለት ነው። በቃ የሌለ ነገር ነው ይሄ ነገር ማለት ነው።
ለእነሱም በጣም ደስ የሚል እረፍት ነው አንደኛ ነገር። ሁለተኛ ነገር ደግሞ ቤተሰብ የሚፈልገው ነገር ነው። በተለይ ጋሽዬና ሙሽዬ በጣም ነው የሚፈልጉት የእነሱ መጋባት አይታቸዋል። ሙሽዬም ከአሁን በፊት ሽማግሌ ሊልኩ ነው ትባል በጣም ነው ደስ ያላት። እንዲሁም ጋሽዬም ብሩኬን በጣም ነው የሚወደው። በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እና ነገሮችም ማመቻቸቱ ብሩኬ በጣም ነው ደስ ያለኝ እኔ እውነት ለመናገር ማለት ነው። ምክንያቱም እንጋባ ማለቱ ብዙ ጊዜ ፍቅርህን ግለጥላት የሚባል አባባል ብዙ ጊዜ ይጣፍላቸዋል። ብዙ ጊዜ አያለሁኝ ኮሜንታቸው ላይ መቼ ነው አፈቅርሻለሁ ምትላት፣ መቼ ነው አፈቅርሻለሁ ምትላት የሚባል ነገር አለ ብዙ ጊዜ። ምክንያቱም አንድ ሰው አፈቅርሻለሁ፣ ወድሻለሁ፣ የኔ ማር የኔ ከረሜላ ባል አይደለም አንድን ሴት ማለት ነው። ዋናው ነገር ምንድነው? የውስጥ በቃ የውስጡ ንጽህና የውስጥ ፍቅር ነው። እና ስለዚህ ብሩኬ ደግሞ ምንም ያንን ነገር ደግሞ ሁላችንም የምናውቀው ነገር ነው። ምን ያህል እንደሚወዳት ሀይሚን፣ ምን ያህል እንደሚያፈቅራት፣ ምን ያህል ለሷ ቦታ እንዳለው ሁላችንም እያሳየን ነው፣ በቪዲዮም ሆነ በተለያዩ መንገድ ማለት ነው። እና እሷን ያለማጣት ብዙ ነገሮችን እያደረገ ነው አሁንም ቢሆን ማለት ነው። እና ያ ነገር ነው በቃ አሁን ላይ እንትን በቃ እንዳያጣት ብቻ እያሳሰበው ያለው ማለት ነው። እና ነገሮችን ማመቻቸቱ እንዲሁም በቃ በአሁን ሰዓት በቃ ይህን ነገር ማሰቡ ራሱ እኔ በነገራችን ላይ በጣም ነው ደስ ያለኝ። እውነት በጣም ደስ ብሎኛል። ምክንያቱም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በቃ እንዲለያዩም በቃ ማንም ሰው የሚፈልገው አይደለም ከአንዳንድ ጥላቶች ውጭ ማለት ነው። እና ያን ነገር ደግሞ በቃ እንደዚህ ማድረጉ በጣም ደስ ይላል ወላሂ። ለቤተሰብም ለጓደኛም ለሁሉም ለኦዲየንስም በጣም ኦዲየንስ በጣም ብዙ እነሱን የሚወዱ ስላሉ እነሱ ደግሞ በጣም ነው ደስ ያላቸው። እነሱ ምንድን ነው ያሉት? ያው አብዛኞቹ ሽማግሌ ላክ ነው እያሉ ያሉት። ሽማግሌ መላኩ ተናግሯል። እዛ ላይ ደግሜ መናገር አያስፈልግም። ምክንያቱም ሽማግሌ እልካለሁ፣ ምክንያቱም በተግባሩ አደርጋለሁ። ግን አሁን ላይ በመዘጋጃ ተጋብተን እንኑር፣ በቃ አብረን እንሁን ነው ያለው። ያን ደግሞ ታልሰማችሁ ቪዲዮን በደንብ አድርጋችሁ መስማት ትችላላችሁ። አብዛኞቻችሁ ቪዲዮን እየሰማችሁ አይደለም፣ አንዳንድ ልጆች የምታወሩት ማለት ነው። እና ያን ነገር ደግሞ አስቡ፣ ሁላችሁም ማሰብ አለባችሁ ሴት ሆናችሁ። እሷ ደግሞ በቃ ሴት እንደ ሴትነቷ ቤተሰቦች ጋር ነው ቅድሚያ መከድ ያለበት። እንደ ማንኛውም ሴት ልጅ ከቤተሰቦች ቤት ነው መውጣት እንፈልገው ነው ያለችው ማለት ነው። እና ያን ነገር ደግሞ እውነቷን ነው። እንደገና ደግሞ ያጠራጠራትም ነገር አለ። ያጠራጠራት ደግሞ የዩ ጉዳይ ነው፣ የዩና የልጁ ጉዳይ ነው። ያ ነገር ደግሞ የኔ አይደለም፣ አሁንም ደጋግሞ የኔ አይደለም፣ እኔ ህይወት ላይ እየመጣችሁ ምን አስባ እንደሆነ ምንም ማውቀው ነገር የለም፣ ይህን ነገር ልትረጅኝ ይገባል፣ ደጋግመሽ እንድታነሽብኝም አልፈልግም እያለ ነው። እንግዲህ ያን ደግሞ ፈጣሪ ይርዳችሁ። እውነት ሌላ ምንም አለን። ፈጣሪ ያግዛችሁ፣ የፍቅር አምላክ ያግዛችሁ ሁሉንም ነገር። ልጅቱም ያንተ ማኮን ባለሙሉ ተስፋ ነን ሁላችንም። ያው ሁላችሁም እየጠበቃችሁ እንደሆነ አውቃለሁ። እሱን ነገር ማንም ቤተሰብም እየጠበቀ ያለው ነገር ነው ይሄ ነገር። እሷ ደግሞ እዩ ደግሞ ገግማ አሁንም የእሱ ናት እያለች ነው። ባለፈው ደግሞ የእሱ ናት ተማለቷ በፊት እንደገና ደግሞ ዲኤንኤን አላስመረምርም እሱን ነው የምመስለው እያለች ነበረ ማለት ነው። እና የተወዛገበ ነገር ነው እውነት የሚሰማው በነገራችን ላይ ማለት ነው። በጣም አንዳንድ ነገሮች በቃ ውዝግብግብ ያሉ ናቸው። እና ዲኤንኤን መመርመር አያስፈልግም ልጁ ናት ማን እያለች ነበረ በቀደም ቪዲዮ ላይ ሰምታችኋ ከሆነ ማለት ነው። እና ብሩኬ ደግሞ እኔ ምንም በማላቀው ነገር ነው እኔ አላቅም ብሏል። እሷ ደግሞ በዛ ሰዓት ጥሩ ሙላ ያልነበረም ነበር። እኔ የተገናኘ ሰዓት ጥሩ ሙላ ያልነበረም ነበረ፣ ምንም አያውቅም ነበር ራሱን። እና ስለዚህ በዛ ሰዓት ነው የተገናኘኝ እያለች ነው። ራሱን የማያውቅ ወንድ እንዴት ተገናኝቶ ልጅ ለመውለድ እንዴ ዞሮ እንዴ ዝም ብሎ እኮ እንትን ብሎ እንትን አይልም መቼም። ራሱን የማያውቀው ራሱን ታያቅ ነው እንደሷን እንደዛ እንትን የሚላት እና በጣም ይከብዳል ብቻ።